ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ ማለት ነው። ናትና ሄሉ ፍቅራቸውን አዲስ እያደሱ ነው ማለት ነው። ግማሾቹ ሲለያዩ፣ ግማሾቹ ድብልቅልቃቸው ሲወጡ፣ እነሱ ደግሞ ወደ ፍቅራችን እንመለስ ነው። ፍቅራቸውን የፊቷ ተማሪ እግዚአብሔር ነው። እሷን ፍራንክ አድርገዋለች። ከምንም በላይ ከአንተ ጋር ጊዜ ስላሳለፉ ሳይሽ ደግሞ ማለት ነው ከአንቺ ጋር መጨፈር እድል የቀናው ቀን ወጣለት ምኞት ውጥኑ የሰመረለት በፍቅርሽ ተቃኝቶ በምናስበው ሳይሆን ፈጣሪ በሚያስበው ነው እና በሃይማኖታቸውም እንግዲህ እንደምታዩት ማርያምን እመቤቴ ሲል እኔ ደስ ነው የሚለኝ ማለት ነው። እና እንግዲህ ያው አንዳንዴ ደግሞ እንደዚህ እንትን ስትሉ ደስ ይላል ማለት ነው። ሄሉም እንግዲህ ቃል ገብታለታለች። እንግዲህ ላንለያይ ተባብለው ቃል ተገባብተዋል። እንግዲህ ያው ቃላችሁን አሁን ለእንትን እያላችሁ ቃል ትገቡና ከዛ ታፈልሳላችሁ ማለት ነው። እንግዲህ የአብርሽና ሩታ ራሱ ተለምሳቸው እየወጣ ነው። አቶ ደስታም ልጅና ሚስቱን ጥሎ እዛ ላይ እንደው ካለ ነገር እንደው አሁን ሩታን እስከ ልጇ ተቀበራገለ የ3 ወር አራስ በብልጭ ልጅ ያታልል ናቲ ያንንም እንትን በ500,000 ብር ላታሉ እንትላንም ወሰደው ማለት ነው ወደሱ እንዲመጣ እና በጣም እንደዚህ አይነት ነገር እንዳትሆኑ። ከተዋደዳችሁ ተዋደዳችሁ ነው። ትልምሳችሁ አይውጣ። ለሚዲያ ብላችሁ አይደለም ፍቅራችሁን የምትገልጡት ማለት ነው። በቃ የራሳችሁን ላይፍ መኖር እስካለባችሁ ድረስ የራሳችሁን ላይፍ ኖሩ። እና እንግዲህ ሄሉ በጣም ተደስታለች። በጣም ነው የተደሰተችው። ቆንጆ ጊዜ እያሳለፍኩ ነው። አንተ በመምጣት ደስ ብሎኛል። ተደስቼ የማላውቀውን አንተ ተመጣህ በኋላ ላይፌ በጣም ደስ የሚል ላይፍ እየኖርኩ ነው። አመሰግናለሁ ብለዋለች። አዎ ማመስገን አለብሽ ሄሉዬ። አንቺም እንግዲህ ያው ባለቤትሽን በክብር ሀለም መጣም ያው በክብር ያዥው ነው የምንለው እና ያው አንዳንዶቻችን አሜሪካ እንሄዳለን ብለን ይሉና አሜሪካ የመጣች ዲያስፖራ ሲሏቸው ዘፍ ይላሉ። በቃ ይሄን ብልጭ ሲያሳያቸው የራሳቸውን ይተውና እንግዲህ ይኸውላችሁ እንደዚህ ነው ማለት ነው። የሩታና የሄርሜላና የደስታ ጉድ እየተጋለጠ ነው። ደስታም አብርሽና ሄርሜላን አርቅልኝ ብሎ ለእንትና ገንዘብ እየከፈረው ነው። ሩታም እንግዲህ ማወቋ አይቀርም ብሎ ሲነግሯትም አልሰማችም። ግን በቃ የሆነ እንትን አለ፣ የሆነ በራሷ የተማመነችው ነገር አለ። እንዴት ማለት የሆነ ነገር ሳይኖረው እንዴት ወደ እሷ መጣ? እንዴቱ ወደ ልጆች ተመለስ ተብሎ ወደ ልጆቹ ይመለሳል። እሱም አሁን በነገራችን ላይ እኔ ስለ እነሱ ላወራ አይደለም የመጣሁት። እንደው ነገራቸው ገርሞኝ ነው እንጂ እኔ ዛሬ ስለ እነ ሄሉ ብቻ ነው የማወራው። እነ ሄሉ እንኳን ደስ ያለች። በዚሁ ቀጣይ ነው የምንለው። ሰርፕራይዝ አድርጓታል። እንግዲህ ሰርፕራይዝ በሰርፕራይዝ እያረጋን ነው ሰሞኑን ማለት ነው። ሰሞኑን በሰርፕራይዝ አለች። ጠጉሬ እናንተ ተበጣጠሰ። ወይኔ ጠጉሬ እያጠርኩ ነበር፣ ብጥስጥሱ ወጣ። አይ እንኳን ጠጉሬ የተበጣጠችው ለማሞቴ ነው። እና እንደዚህ እላችኋለሁ። በጣም ደስ በሚል ሁኔታ እያሳለፉ ነው ጊዜያቸውን ማለት ነው። እናንተ አረቱ የጠጉር መራፍጠጉ እናንተ አለቀ እኮ ጠጉር ይብስማ። ወይኔ እጭድ ማጭድ እና ለማንኛውም እንደዚህ ተስማምተው እየኖሩ ነው። ተስማምተው እየኖሩ ነውራችኋለሁኝ።
አሁን ፍቅራቸውን እያደሱ ነው። እንደ አዲስ ፍቅራቸውን እያደሱ ነው ማለት ነው። እንደ አዲስ ማለት ነው። እንደ አዲስ ፍቅረኛሞች እየሆኑ ነው። የዛሬ 2 ዓመት ታሪካቸውን ወደ ኋላ ትተው እንደ አዲስ እየተዋወቁ ነው እና ደስ ይላል። አንዳንዴ እንደዚህ ደስ ይላቸዋል ማለት ነው። እንደዚህ ስትሆኑ፣ እንደዚህ ስትተዋወቁ፣ ስትፈራለጉ የሰው ልጅ ሁልጊዜ መቼም ተለያይታችሁ ኑሩ የሚላችሁ የለም። ያው አንድ ቀን እንግዲህ ተሳክቶላችሁ ደግሞ ሰርጋችሁን ለመብላት ያብቃን እንላችኋለን። ሰርጋችሁን ለመብራት ያብቃን። እሱ ግን በጣም ጨዋ ስነ ስርዓት ያለው ነው። ከቀለበቱ በፊት በመጀመሪያ ሽማግሌ ቤተሰብ አውቆት ሽማግሌ ተልኮ ነው ቀለበት ማድረግልሽ። ቀለበት የሚደረገው ሽማግሌ ተልኮ ነው። እንደዚህ አይሽ ቤተሰብ ያወቀው ነገር ሁሉ ነገር ይስተካከላል ማለት ነው። ቤተሰብ ሳታማክሉ ትገቡና መውጫውን ታጣላችሁ። የወለዳችሁትን ልጅ መሀል ላይ አስገብታችሁ እንደ ቃቃ ትጫወቱበታላችሁ ማለት ነው። እኔ በጣም እየገረመኝ ነው የሰሞኑን ሁኔታቸው። አሁን ደግሞ የሰው ቻናል እያሳደጉ ነው አብሬሽና ሩታ ማለት ነው። በራሳቸው ቻናል መንጣት ትተዋል። ሰሞኑ መንጣት ትተዋል። አብሬሽ ደግሞ እንግዲህ የአዲሱን ሚስቱን ቻናል እያስተዋወቀ ነው ማለት ነው። እሷም 100 ሺህ ማስገባት ነው የምፈልገው ብሏል። 100 ሺህ ማስገባት ነው የምፈልገው፣ የኔ ቅርብኝ ይበቃኛል እያለ ነው። በሷ ትናንትና ግን ለልጁ ቻናል ከፍተውለታል ማለት ነው። ለባሏ አንጥታ ባሏን ቻናል አስከፈተች። ወንድ ነች እኮ ሄርሜላ በወሏን ይዛ መጣች እላችኋለሁ። ሮሎም ይዛ መጣች። አብሬሽን እንደ ቃቃ እየተጫወቱበት ነው ያሉት ሁሉም ማለት ነው። እንጃ ለምን እንደሆነ ሩታና አብሬሽ እንደዚህ የሚሆኑት እኔ አላውቅላቸውም። እግዚአብሔርን የሆነ በቃ አበዙት፣ ደግሞ አምዛዙት። አትምዛዙበት። እንደዚህ ቅልጥፍ ብላቸው እንደ ሄሉ ቶሎ ብላቸው አስተካክሉ ኑሯቸውም ማለት ነው። ሄሉ እንግዲህ በዚሁ ተቀጠለች፣ እያስተካከለች ነው ያለችው ማለት ነው። ግን አይታወቅም የሰው ልጅ አይታወቅም። እኔ ሰውን ማመን ትቻለሁ ማለት ዛሬ ሰው ስትሆን ነገር ድብልቅልቅ ወጥቶ ታገኙታላቸው። ስለዚህ ከዛ በኋላ ነው እንግዲህ ተጋቡ በኋላ ነው የምናየው። ተጋብተውም አናውቅም ማለት ነው። የኢትዮጵያ ሰው ተቃይሯል። ሁሉም እኔ እንጃ ምን እንደሆነ ምን እንዳመጣብን እንዲሁ ያመጣብንን ነገር እንዲሁ ይመልስልን እንጂ ሴቱም ወንዱም ተበላሽተዋል። ሴቱን ቂጡን እያሳየ መሄድ ወይ አለባበስም አሁን እንደው ከሃይማኖታችን የማይፈቅደውን ነገር እያረጉ እኛንም እንደው እንትላሉ እኛንም ምዳ ያስገቡን። እውነቴን ነው ያላችሁ እግዚአብሔር ሲያናድዱ። ስለዚህ ሾላይክ እያደረጋችሁ አበረታቱ እንላችኋለን። እንግዲህ ሄሉን ያላችሁ ሄሉና ናቲ አዲስ ነገር አዳዲስ ነገሮች ይዘው ይመጣሉ። እንግዲህ ያው 2 ወር ሊሆኑ ነው መሰለኝ ከመጠረሱ ያው አልሄድም ማለት ነው። ሊሄድም ላይሄድም ይችላል። የሄሉን ፍቅር አላስገደው ብሎ በዚሁ ሊቀጥሉም ይችላሉ። ሀገራቸው ላይ አይታወቅም። ምን ሁሌ ነው በእናታችሁ ውጭ ሰሞኑን ስሪ የለኝም፣ ግን የምንግዴ ዝም እየሰራለሁ እንጂ ተደስቼ የምሰራው ቪዲዮ የለኝም። ባካቸው ተውኝ። ሁሉ ነገር የሚያስጠላ ነገር ነው። በራሳችሁ ተማምናችሁ ስመጡ ነው በሰው እንትን እየመጣን ሁልጊዜ። እኔ አሁን በራሴ መንጣት ነበር የምፈልገው፣ ግን አይመችም። በምን ልምጣ? እስቲ አይዲያ ስጡኝ። ወይ ስፖርት እየሰራሁ ልምጣ? እንደማን ነበር ስሙ